እጅግ በጣም አስደንጋጭ የሆነ ቪዲዮ በአንዲት እህታችን ተለቋል። ኢየሱስን አየሁት። ለእህት ለወንድሞቼ ለጓደኞቼ እንዳየሁት በነግራቸው ማንም ሰው አያምነኝም። መልካም ወጣት ምን አይነት ቅጥፈት ነው በኢየሱስ ስም። 17 አይሱዙ ጫት ቅሜያለሁ። 2 አይሱዙ ጀሪካን አረቄ ጠጥቻለሁ። እነሆሽን ተጋነነ ወንድሜ። ገና ከዚህ በላይ ችግር ታመጣላችሁ እናንተ ቀጣፊዎች። የመርዝ ሰባኪዎች ትምህርት መፍረስ አለበት። ኃጢአት ተሰረያል ሊድን ማለት ኃጢአት እንዲደመሰስ ታደርጋለህ። ይቺ እናታችን ከሰሞኑ ህዝብ ነው የነቀነቀችው። ባዶውን ቢሆን ወደዋለሁ አልቀር ገንዘብ ትልቅ ወሳኝ ነገር ነው። እውነቱን ነው እኮ ለምን ትገግማላችሁ ግን? አንቺ ግን አንድ ቀን ወደ ጌታ ትመጫለሽ። እንዴት እሱ ጋር ነበርኩኝ እኮ ከየት ነው የምትወስደኝ? ከእንደዚህ አይነት የቁልቁል ህይወት ጌታ ይታደገን። ምድረ ደናቁርት አይገባውም። በዚህ ነበር ሰሞኑን በቃ ሲወቅጡኝ የነበሩት። ይህ እውነት ቢገባችሁ ኖሮ የከርሳሞችን ሆድ ባልሞላችሁ ነበር። ቢከለክል ቢሰጥ ትሞታለህ ማለት ነው። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ዛሬ አንድ ምነግራችሁ ነገር አለ። እኔ በጣም ደንግጫለሁ። እንዴት መናገር እንዳለብኝ በርግጥ አላውቅም፣ ግን ኢየሱስን አየሁት። ለእህት ለወንድሞቼ ለጓደኞቼ ኢየሱስን እንዳየሁት በነግራቸው ማንም ሰው አያምነኝም። ምክንያቱም ስለሚያውቁኝ አያምኑኝም። አለማመናቸውን አልፈርድባቸውም፣ ግን ኢየሱስን አየሁት። ማታ እየጸለይኩ ነበረ። ለሊት ተነስቼ እየጸለይኩ ነበረ። ሁል ጊዜ እንዲናገረኝ ወይም እንዲነካኝ እጸልይ ነበረ። ሲነካኝ ይሰማኛል፣ አውቃለሁ። መንፈስ ቅዱስ ሁሌ ሲነካኝ ይታወቀኛል። ግን በቃ ሰዎች ምስክርነታቸውን ብዙ ጊዜ ስለምሰማ ጌታ ሆይ እኔስ መቼ ነው ማየት ምናምን ነገር ብዬ እጸልይ ነበረ። ለሊት 9 ሰዓት ላይ እየጸለይኩኝ በጣም ትልቅ ኃጢአት ነበር በውስጤና ስለዛ ኃጢአት በጣም አምርሬ ንስሐ ገባሁ። ዳግም ስለዛ ኃጢአት ላይ ወደዛ ኃጢአት ላለመለስ በቃ ንስሐ ገባሁ። በጣም ንስሐ ገባሁና ከዛ ጨለማ ውስጥ ነው የምጸልየው። ታላቅ ብርሃን በዚህ ጋር እኔ ስልኬ መዝሙር ስለምከፍት ብዙ ጊዜ ገልብጬው ነበር። ምናልባት ስልኬ ይሆናል ብዬ ስልኬን ሳይ ስልኬ አይደለም፣ አይንን ጨፍኛለሁ። ግን እሱ ነው ራሱ ነው። እኔ ማለት እኔ የምናገረው እኔ ራሴን ስለማውቀው ነው ማለት እኔ አይደለም ሊነካኝ ስሙን እንኳን መጥራት የማይገባኝ ኃይለኛ ኃጢአተኛ ሴት ነኝ። እና ደግሞ እኔ አላውቀውም ኢየሱስን አላውቀውም ነበር። በቃ ስሙን ብቻ ነበር ማውቀው። ማለት እኔን መርጦኝ አይደለም። ያየሁት ታላቅ ንስሐ ከገባሁ በኋላ ነው ያየሁት። እግዚአብሔር ለካ ልባል ንጹሐን እንደሚፈልገው። ንስሐ እንግባና ኢየሱስ የናፈቃችሁ ካላችሁ በቃ ንስሐ ለሚገባ በሰማይ ታላቅ ደስታ ይሆናል። ልክ እንደ ጠፋው በግ፣ ልክ ያ የጠፋው ድሪም ያቺ ሴት ባገኘች ጊዜ ታላቅ ደስታ እንደሚሆን ጌታ ኢየሱስ ታላቅ ደስታ ሆኖ ነበረ በማግኘቱ። ንስሐ በሚገባ ሰው በሰማይና በመላእክት ፊት ታላቅ ደስታ ይሆናል ተብሎ እንደተጻፈው ደስታ ሆኖ ጌታ ኢየሱስ እኔንም ከኔ ጋር እኔ ያለሁበት ተገኘ። እንደዚህ አይነት ኢንካውንተር ስሰማ የመጀመሪያ አይደለም። በጣም ብዙ ኢየሱስን አየን፣ በጸሎት ወቅት ታላቅ ብርሃን አየን የሚሉ በጣም ብዙ ኢንካውንተሮችን አይተናልና አንዳንድ በሰዎች ኢንካውንተር ላይ ምንም አይነት ሐሳብ አልሰጥም። ኮሜንት ሴክሽን ላይ እንድታስቀምጡልኝ የምፈልገው አንድ ነገር አለ። ሪል የሆነ ኢንካውንተር የእውነት ጌታ ስለሚያውቅ እንደዚህ አይነት ኢንካውንተር ያላችሁ ሰዎች እስቲ ኮሜንት ሴክሽን ላይ ኢንካውንተራችሁን አጋሩ። ቤቱን እየጠረገ ነው። ምን ታይቶት ነው? ቆይ እኔ አልስቅም።
እኔ አልስቅም፣ እውነት እኔ አልስቅም። ላለመሳቅ ሞክራለሁ። ጎርፍ አጥለቅልቆታል ጄፒኤስ ላውንጅን። ኧረ ግን ኤዲተር ወርሺፕ ዞን የስራን ይስጥ። በወንድም ሄኖክ ጄፒኤስ ላውንጅ ከባድ የሆነ የጎርፍ አደጋ ደርሶ ነበረ በሉ። በቃ ይሄ እኮ አደጋ ነው መቼስ። ጎርፍ ደግሞ ያው እነሱ ጋራ ሲሆን ጎርፍ በረከት ነው ብሎ መስመሩን እንደሚያስቱት መቼስ አይጠፋችሁምና ይህ የመጣባቸውን ነገር እንደ በረከት አድርጎት እንዴ መንፈሳዊ አድርጎ አሽሞን ሆኖ እንዳለፉት ባላውቅም ግን እኔ በጣምም ገርሞኛል፣ በጣምም ደግሞ ደንቆኛልና እግዚአብሔር አንዳንዴ በተለያየ አይነት መልኩ ይናገራል። መቼስ በእግዚአብሔር ቃል አልጸዳ ስትሉ ምናልባት ዝናቡን አዝንቦ በጎርፉ ሊያጸዳችሁ ፈልጎም ሊሆን ይችላል፣ አይታወቅም። እግዚአብሔር ምህረትን ያብዛላችሁ፣ እግዚአብሔር ምህረትን ያብዛልን። እኛ ምቀኝነት አይደለም የተያያዝነው ከናንተ ጋር። ኪቦርዳችሁ ቢቃጠል የኪቦርድ ዋጋ እናውቃለን። ስፒከራችሁ፣ ጂፓዛችሁ፣ ወንበሮቻችሁ፣ የገዛችኋቸው ሌክዠሪ ምንጣፎቻችሁ ቢበላሹባችሁ ደስተኞች አይደለንም። ምን ያህል ኮስት እንደሆኑ ምን ያህል ዋጋ እንዳላችሁ እናውቃለን። እኛ ሁሌም ከናንተ ጋራ ሙግታችንና ከናንተ ጋራ ሰጣ ገባችን ወደ እግዚአብሔር ቃል እናንተም ተመለሱ ትውልዱንም መልሱት ነው። የዛሬም የነገም የከነገ ወዲያም የሁል ጊዜ ጥያቄ ይሄ ነው እንጂ ፐርሰናሊ ካንተ ጋር ምንም አይነት ችግር እንደሌለብን ታውቃለህ። በደረሰባችሁ የጎርፍ አደጋ እጅግ በጣም አዝነናል፣ ግን ደግሞ እንዳለፋችሁት አይተናል። ግን አንድ ላውንጅ በዚህ ልክ ሲጠቃ ማየት ያው ከባድ ነው። ምንም ማድረግ አይቻልም። ቢዝነስ ሴንተር፣ የማንም ቢዝነስ ሴንተር ሲመታ ደስተኞች አንሆንም። አፍተር ኦል ግን ወደ እግዚአብሔር ቃል ተመለሱ። ምንም መንፈሳዊ ያደርጋችሁ አሽሞን ሙናችሁ አትለፉ። 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ምንድነው ከዚህ በላይ ማተርፈው ማለት? ጤኖሽን ተጋነነ ወንድሜ እንደጋነነ ጤኖ ማሊ ወንዶምቱ ልኪ ቀባባ እኔ ጌታ ልኪ ደርቢናን ያቅለሻልሻል። ምንድነው ማይኪ አርገደ ጀቴ ማበጠረቀምታ ማበጠረፎ ቦቦ ተሮፋምታ ቡትሩፍ ማጀታ ቴስቲሞኒኒስ ልካለው ሊሚቴሽን ይቀባባል 17 መኪና ጫጥቅም ያለው ምን ነው ለሀገሪቱ የመጣውን ያቃንካው አረቄውን እንደለክ ወራታ ወንድሜ ዞር ጀዲቲ ወደ ኋላ መለስ ጀዲቲ አጠነጣኒ ምን ከበደጉ ማለት የመልካም ወጣት ፕሮጀክት ዙሪያ ብዙ ወጣቶች ወደዛ ቦታ ወደዛ ስፍራ እያቀኑ በዙር በመከፋፈል ይህንን ስልጠና እየወሰዱና ወጣቶችን ወደ ጌታ እየመለሰ እንዳለ ብዙዎቻችን ይሄ በዚህ ጉዳይ የምንመሰክረው ጉዳይ ነው። ምክንያቱም ጓደኞቻችንም የምናውቃቸው በዙሪያችን በአካባቢያችን ያሉ ወዳጆቻችን ሲለወጡበትና ሲቀየሩበት ጸንቶም የቆዩ የቀሩ አሉ። ደግሞም ተመልሶ በዛ ሱስ ውስጥ የገቡም አሉ። የሚለውጠው ጌታ ነው። ያልሰራው ስራ የለም ሞቼን ያላየሁት እንጂ ያልሰራው ስራ የለም። ምን ያልሰራው ስራ የለም ሞቼን ያላየሁት። ብዙ ስራ ሰርቻለሁ። ሞቼን ያላየሁት ሁሉንም አይታል። ሁሉንም ስራ አይቼ ሞቴ ብቻ ነው ያላየሁት። ይሄ ደስ ይላል። እና ዝዋይ ላይ የምታወቀው ያው በስራ ነበረ። ሰራው ከቆራሌው እስከ ልዋጭ፣ ከሎቶሪ እስከ አሳምቡሳ አዟሪ፣ ከጋዜጣ እስከ ሎቶሪ፣ ከእጅጋሪ እስከ ቆሎ፣ ከድለላ እስከ በጣም ብዙ ስራ ነው። ብቻ ከቁጥር ያለፈ ነው የሰራው ስራ። ብዙ ስራ ሰርቻለሁ። እንደሰራሁት ዝዋይ ላይ 2 ፎቅ ሊኖረኝ ይገባ ነበር። አሁን ምን አለ? ዳሽን ባንክ 150 ብር ነው ያለው። የሆነ ፔንፉል የሆነ ሳቅ ነው ይስቀው አይደለ? የኔ አባት 150 ብር። አሁን ባለቤቴ አረብ ሀገር ሆና እና ቸርች ሁሌ ተከታተል ትለኛለች። ሁሌ ከቸርች መቅረት የለብህም። የኛ ቸርች ዝዋይ እንትን ፓስተር ቲጂ ትባላለች። የአዲስ አበባ አጥቢያ ፓስተር ሄኖክ ሃርሞኒየም ቸርች እና እዛ ነው የምከታተለው። ሚስቴ ሁሌ ቸርች እንድቀር አትፈልግም። 8 ዓመት በቃ ከባድ መስዋዕት ከፍላለች በኔ እና የሆነ ቀን እሁድ ቀን በቃ ቸርች አልሄድኩም እኔ። ከዛ እሷ ቤተሰቦቿ ጋር ደውላ ከቸርች ተመለሳችሁ አለቻቸው። አዎ እናቷ እህቶቿ ምናምን ልጄም እዛ ነው። እኔ ስለተዝረከረኩ እዛ ሄዷል አያቶቹ ጋር እና ከቸርች ነው የምትመለሱት? አዎ። ከዛ ቀጥታ እኔ ጋር ደወለች።
ቸርች ሄድክ ስትለኝ አልሄድኩም አልኩ። ለምን ስትለኝ ቅዳሜ ነው በቅዳሜ ቸርች ይኬዳል እንዴ አልኳት። እንዴ እነ ማዘር እሑድ እየተመለሱ አይደል እንዴ ስትለኝ ኧረ ማንንም ጠይቂ ዝዋይ ቅዳሜ ነው አልኳት። ጡዘት ማለት ነው። ዝዋይ ቅዳሜ ነው። ከውሸቴ የተነሳ ምን ልበል ማንንም ጠይቂ ዝዋይ ቅዳሜ ነው ተሳቀ። እና ይሄን ያህል ድረስ ነው ያረኳት ልል ፈልጌ ነው። ኮሜንት ሴክሽን ላይ ገብቼ ሳነብ የእውነትም ይህ ሰው እጅግ በጣም የተቦሳቆለ በጣም ይሰራ የነበረ ታታሪ የነበረ በጣም ታዋቂ የጫት ነጋዴ እንደነበረ በጣም ብዙ ስራዎች ውስጥ እንደተሳተፈና ነገር ግን ካለበት የተለያዩ ሱሶች ካለበት ከነበረበት አለማስተዋል የተነሳ ብዙ ነገሩን ሉዝ እንዳደረገና ፋይናሊ እንደምታዩት እንግዲህ ገንዘብ ከእጁ ሙሉ በሙሉ እስኪያጣ ድረስ የደረሰበት ሁኔታ ውስጥ ነው ያለውና ልክ እንደዚህ ደግሞ ያለፉት አመታት ተለውጠው ከነበሩበት የቁልቁል ህይወት ተነስተው ትልቅ ደረጃ ደግሞ የደረሱ መኪና ገዝተው ምናምን ቴስቲሞኒያቸውን ሲያጋሩ የነበሩ ደግሞ ወንድሞች አሉና መልካም ወጣት ልትሄዱም የተዘጋጃችሁ የሄዳችሁ ሰዎች ካላችሁ ምናልባት ይሄንን ቪዲዮ እየሰማችሁ ካላችሁ የሚለውጠው እግዚአብሔር ነውና ስታዳምጡም ሆነ ስትማሩ ልባችሁን ከፍታችሁ እግዚአብሔር እንደሚለውጣችሁ ካላችሁበትም እንደሚያስወጣችሁ ደግሞም በእግዚአብሔር ቤት ውስጥ እንታችሁ እንድትቆዩም ደግሞ ጸልያችሁ እንድትመጡ ወንድማዊ ምክሬን ላስተላልፍላችሁ ወዳለሁ። ህይወት ሰጪ ነው። ላይፍ ጊቨር ነው ኢየሱስ እና ኃይሉ ዮሐንስ ጊቨር አይደለም ያለው ማን? ምንም የማያውቁ ሰዎች ፓስተር የሆኑ ምንም የማያውቁ ያልገባቸው ሰዎች ኢየሱስ ብቻ እኮ ነው ይላሉ። እሱ ተሸከመኝ እንጂ ነው ያልተሸከመው። የልጁ መልክ እንድንመስል ምድረ ደናቁርት አይገባውም። በዚህ ነበር ሰሞኑን በቃ ሲወቅጡኝ የነበሩት። እኛ ትናንሽ እግዚአብሔሮች አይደለንም። እኛ የእግዚአብሔር ልጆች ነን። እኛ ራሳችንን ከእግዚአብሔር ጋራ ትከሻ ለትከሻ አናነካካም ማለታችን ምድረ ስቱፒድ ካስባለን በጣም ስቱፒዶች ነን። ይገርማል። በኢትዮጵያ ምድረ ስቱፒድ በመንፈሳዊ ቴሌቪዥኖች በተለያየ አንድ የስህተት ትምህርት የሚያስተላልፍ ሰው አለ እና በጣም ረጋ ብሎ ነው የሚናገረው። ሲታይ በጣም ትሁት ነው። ንግግሩ አይጎረብጥም፣ ደስ የሚል ነው። ወደ ጌታ እንደመጣው አካባቢ የወደኩት እዚህ ሰው ትምህርት ላይ ነበር። በተለይ በኢቢኤስ እሑድ ማለዳ የምወደው የማዳመጠው ሰው ነበር። የሚመቼ ነገር ነበረው። ያው ስታድጉ ሁሉ ነገር ወደ አፍ እንደማይሰደድ ይገባቸዋል። እንደዛ ነው የተፈጠረው። ነገ የሚገለኝን ነገር ነው ቀልቦ ሲያሳድገኝ የነበረው። ወንድም ጳውሎስ እንዲሁም በርካቶች እንዳሉት ነው ኃይሉ ዮሐንስ ትሁት ሆኖ ነው ሰዎች አእምሮ ውስጥ የተቀረጸው። እስካልነካችኋቸው ድረስ ብቻ በጣም የዋህ ረጋ ያሉና ትሁት የሚመስሉ ሰዎችን አስተውላችኋል። ልክ በሐሳብ ሲሞገቱ ግን በአንድ ጊዜ ተቀይረው እንደ ድመት ጥፍራቸውን የሚያወጡ እነዚህ ሰዎች ስብከታቸውን ማንም ሳይነካው ሲያስተምሩ በጣም ትሁት ይመስላሉ። ነገር ግን ትምህርታቸውን በሚዛን ላይ ወድቆ ተቃውሞ ሲገጥማቸው የያዙት እውነት ሳይሆን ትዕቢት ስለሆነ እውነታው ይገለጣል። በሐሳብ መጋፈጥ ሲያቅታቸው በቀጥታ ወደ ስድብ ይገባሉ። እውነተኛ ትህትና የሚለካው ነገሮች ሲመቹልን ሳይሆን ስንተችና ጥያቄ ሲነሳብን በምናሳየው ምላሽ ነው። የእኔነት በሽታ ያጠቃቸው እነዚህ የዘመኑ አስተማሪዎች ግን ጥፍራቸውን የደበቁ ድመቶች መሆናቸውን በተግባር እያሳዩ ነው። በነገራችን ላይ ትዕቢት በሰዎች ባህሪ ላይ ብቻ ሳይሆን በትምህርታቸው ላይ ይገለጣል። ያልሆኑትን እንደሆኑ ያልተደረጉትን ደግሞ እንደተደረጉ አድርጎ ማሰብና ያንን መልሶ ሰውን ማስተማር ራሱ ትልቅ የትዕቢት ጥግ ነው። ትህትና የሌላቸውን መለኮታዊ ማንነት አላችሁ እያሉ እውነተኛ የሆነውን የራስን ውስንነትና የሌለንን አምኖ በመቀበል እንጂ ያልሆኑትን ማንነት በትምህርት ስም ለሰዎች በመሸጥ አይደለም። ሰው በጌታ ጸጋ የዳነ ደካማና የእግዚአብሔር ጸጋ በየዕለት የሚያስፈልገው አድርጎ ከማቅረብ ይልቅ የሰውን እኔነት ኢጎ ለመመገብ የተፈጠሩ ናቸው። አቅም አለ ትችላለህ ከሚለው የዓለማዊ የሞቲቬሽን ፍልስፍና ጋር ተደምረው ሰው የእግዚአብሔር ጥገኛ ከመሆን አውጥተው ራሱን እንዲያመልክና ከክርስቶስ ጋር ራሱን እንዲያወዳድር ያደርጉታል። ሰይጣንም አዳምም የወደቀው እንደ እግዚአብሔር በመሆን ጥማታቸው ነው። የኢየሱስ ሰው የመሆን ትህትና ግን የሰይጣንንም የሰውንም ትዕቢት ይገስጻል። የኃጢአት ሁሉ ቁንጮ ነው።
በአምላክ ብቻ የሚገኘውን የሰውን እርካታ የሚሰርቅ ሌባ፣ ለእርሱና ለፍጥረቱ ያለንን ንጹህ ፍቅር የሚበላ ነቀዝ ነው። ወደ ዓለም በመግባትም የመጀመሪያው ኃጢአት ነው። ጆናታን ኤድዋርድስ እንደተናገረው በዘመናችን ለተትረፈረፉ ስህተቶች ዋነኛው የከፋው መንስኤ ነው። በአማኞች ልብ ውስጥ ሰይጣን ሊጎበኘው የሚመጣበት ዋና መግቢያ በር ነው። ትዕቢት መኮፈስና ደረት ነፍቶ መኩራራት አድርጎ የማሰብ ግልብ እይታ አለ። እንዲህ በቀላሉ የምንገላገለው ውጫዊ ነገር ቢሆን ብዙ ባልከፋ። ኃይሉ ዮሐንስ እጅግ በጣም አስከፊና እጅግ በጣም አደገኛ የሆነ ሱት የሆነ ትምህርት ወደ ቤተ ክርስቲያን ያዋዛ ለማስገባት የሚጣጣር ግለሰብ ነውና የሱን ሐሳብ የሚከተሉ ሰዎችም ሳያስነቁ በስመ ዘማሪ ምናምን ሾልኮ እየገቡ እንደሆነ አይታቸዋል። አንደኛዋ ኮኪ ትባላለች። ኤፍቢአይ ቸርችም ስታመልክ አይቻታለሁ። ማርሲል በአባልነቷ እዛ ሳትሆን አትቀርም። በዚህ ዙሪያ እንኳን ወንድማችን ዮናታን አክሊሉ ስለሷ ምን አይነት ምላሽ እንዳለውና የማርሲል ቲቪ ወርልድ ዋይድስ አቋም ይህ ነው ወይ የሚለውን እንዲገልጹልኝ እኔ ፐርሰናሊ ጠይቃለሁ። ኃጢአት የምታስተሰሪ ልጅ አገኙ። ኃጢአት ታስተሰርያለች ድንግል ማርያም። ኃጢአት እንዲደመሰስ ታደርጋለች። እሺ፣ ኃጢአት እንዲጠፋ ታደርጋለች። ረከቡ ወለተ ዘታስተሰሪ የጋይ ለወንጌላውያን ኩልነ ዘኮነተን ምጎ በወንጌል ላመን ለሁላችን መጠጃ የሆነች ድንግል ማርያምን አገኙ። ነቢያት እጅግ ደስ ብሏቸዋል። እውነቱን ለመናገር እነሱን ለማዳን እንደተወለደች ቅዱስ ያሬድ ሊቁ ዮም ፍስሐ ኮነ በእንተ ልደታ ለማርያም ማና ወያቂም ይላል። ዛሬ ደስ ታሆነ ደስ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ኧረ ጌታ ኢየሱስ ልልልል ደቦ ይላሉ እንዴ! እንደዚህ አይነት መርዛማና እንደዚህ አይነት የትውልድ ገዳይ የሆኑ ትምህርቶችን በዚህ ቪዲዮ ላይ ሐሳብ የምንሰጠው አድምቀን ልናሳያቸው ስለወደድን አይደለም። ገዳይ የሆነ ትምህርት ስለሆነ ነው። ምንም አይነት መጽሐፍ ቅዱሳዊ መሰረት የሌለው የትኛውም የመጽሐፍ ቅዱስ ክፍል ውስጥ አሁን ላለው ትምህርቱ ምንም አይነት ማረጋገጫም ሆነ ባይብሊካል ቨርስ ወይም ኤቪደንስ የሌለው ትምህርት በመሆኑ ብቻ ገዳይ የሆነ ትምህርትና ከአምላክ ጋራ የሚያጋጭና የሚያጣላ ትምህርትም ጭምር ስለሆነ ነው። እኔ እንደው የድንግል ማርያም ሕፃን ከመሆን በላይ የምፈልገው ነገር የለም። የእሷ ልጅ ሁኜ አድሎኝ ተገንቶ ነው። እነዚያ መለኮትን ዳሰው አቅፈው የህይወት ምንጭ ሆነሻል። እጆች የሚያበሩ እጆቿ አዋን አግኝቼ እጄን ይዘው ጎትተው ነው። እግዚአብሔር የሰጠን እድል ነው እኮ እንደውም የድንግል ማርያም ልጅ መሆኑ የሱም ትህትናው ነው። ይቺም እህታችን እንግዲህ በየገዳማቱ በየአድባራቱ በየምኑ የሄደች ፕሮሞት ከምታደርግላቸው መሃል አንዷ ናትና ትህትና ይመስላል። አሁን ሲናገሩ ነጠላቸውን ለብሰው ምናምን ነገር በጣም ተውበው አምረው ሲናገሩ ሲዘምሩ ምናምን ነገር የእውነት መጽሐፍ ቅዱሳዊ መሰረትና መጽሐፍ ቅዱሳዊ ኤቪደንስ ያለው ይመስላል። ዳሩ ግን እንደዛ አይደለም። ገዳይ የሆነ ትምህርት ነው። እጅግ በጣም ከመጽሐፍ ቅዱስ ሐሳብ ጋራ የሚጻረንና ከመጽሐፍ ቅዱስ ሐሳብ ጋራ የሚያጋጨን አቋም ነው ያዙት። ኦርቶዶክሳውያን ወገኖቻችን እንደዚህ አይነት ነገሮችን እንዲሁ በደመነብስ ወይም በጭፍኑ ከምትቀበሉና በጭፍኑ ከምትከተሉ ይህ ነገር እውነት የመጽሐፍ ቅዱስ መሰረት አለው ወይ? መጽሐፍ ቅዱስ ይደግፈዋል ወይ? ባይብሊካል ኤቪደንስ አለው ወይ ብላችሁ እንድትጠይቁ እናበረታታችኋለን። ከዚህ ውጪ ምንም ሌላ ልንላችሁ የምንችለው ነገር የለም። ባገኘነው አጋጣሚ ደግሞ እውነትን እንነግራችኋለን። አንቺ ግን አንድ ቀን ወደ ጌታ ትመጫለሽ እንዴ? እሱ ጋር ነበርኩኝ እኮ። ከየት ነው የምትወስደኝ? አልገባኝም። ጌታ ትመጫለሽ ስልሽ እኮ የሆነ ስፍራ ላይ ያለ እያልኩሽ ሳይሆን እሱን ወደ ማወቅ ዓለም ውስጥ ትገቢያለሽ። በደንብ ላላውቀው እችላለሁ፣ ግን በደንብ አውቀዋለሁ። ኢንፎርሜሽን እውቀት አይደለም የምልሽ። አንድን ሰው እንኳን አንድ ሰው አፍቅሮ እኮ ማለት ብዙ ነገር ይተው የለ ለዛ ሰው ሲባል፣ ምክንያቱም ያንን ሰው ስለወደደው ስላወቀው ስላፈቀረው ነው። ገባሽ? እግዚአብሔርን ስታውቂ ደግሞ ከያለሽበት ከእያንዳንዱ ነገር ነፃ መውጣትሽ አይቀርም። መጽሐፍ ለዛ እኮ ነው በእኔ የሚያምኑትን በፍሬያቸው ታውቋቸዋላችሁ የሚለው። ሰው የሚኖረውን ተመሳሳይ ህይወት መኖር አትችይም እግዚአብሔርን ስታይ።
እግዚአብሔርን እወቂያት በለኝ። እግዚአብሔር አውቀዋለሁ ከኔ ጋር። ለምሳሌ ሰው በክርስቶስ ኢየሱስ አምኖ ኃጢአትን ሊያደርግ አይችልም ካለበት የኃጢአት ባርነት በጣም ነፃ ይወጣል ምናምን ነገር ተብሎ፣ ግን ሰው በተመሳሳይ ኃጢአት እየወደቀ ስታይ ሪዝኑ ምን ይመስልሻል? ሰው ጌታ ጋር መጥቶ ስቲል በኃጢአት የሚመላለስ ከሆነ ጌታ አይችልም እያለ ነው ያ ፐርሰን። ኦርቶዶክሱም፣ ካቶሊኩም፣ ፕሮቴስታንቱም ሁሉም በቃ በክርስትና እምነት ውስጥ ያለ በጠቅላላ በክርስቶስ ታምናለህ ይወት አላምንም የሚል ሰው የለም። ግን አሁን ችግሩ ምንድነው ካልሽ አምናለሁ አምኛለሁ ብሎ መገገም ሳይሆን ዓለምን ክጄ ኃጢአትን ክጄ ክርስቶስ ኢየሱስን እከተላለሁ እንደማለት። ሁለተኛ ነገር ደግሞ እኔ ፍቃድ አይሁን ያንተ ፍቃድ ይሁን እንደማለት። እኔ ለምሳሌ አንቺ ንጉስሽ ቢሆን እኔ በምልሽ ነው እንጂ ብትወጪው የምትገቢ ወክ የምታረጊ አንቺ በምትይው ነው አይደለም። ንጉሴ ነው ብለሽ እኮ አምነሻል አንዴ ገባሽ አይደል? ክርስቶስ ኢየሱስንም ደግሞ አምኛለሁ ብለሽ ንጉሴ ነው ብለሽ ከተቀበልሽው በኋላ በዛው ተመሳሳይ ህይወት ውስጥ እየኖርሽ ከሆነ ንጉስሽ እንደሆነ ሲጀመር አላመንሽም። ጌታ ኢየሱስ ክርስቶስ ዘመንን ይባርከው። ዋው እንኳን ለአምላክ መገዛትና አምላክ በወደደውና በፈቀደው መንገድ ብቻ መጓዝ አይደለም፣ ሰው ሰውን እንኳን ሲያፈቅር ላፈቀረው ሰው ሲል በጣም ብዙ ነገርን ይተዋል፣ በጣም ብዙ ነገሩን ወደ ጎን ያደርጋልና አንቺ አምላክን አውቀዋለሁ ብቻ እምትዩ በኢንፎርሜሽን ደረጃ ነው፣ በህይወትም ሊገለጥ ይገባል፣ ኖራችሁ ነው ልታሳዩ የሚገባው እያለ ነው። ዘመን ያልቃል። በዘመናችን ጌታን እናገልግል። ጌታችን ኢየሱስ ክርስቶስ አልቲሜት ሞዴላችን ያለምንም እንከን ቅንጣት የምታክል ስህተት ሳይገኝበት በፍጽምና በተሰጠው ጊዜ ይዞ የመጣውን ሚሽን ጨርሶ ሄደው ኢየሱስ ብቻ። ዳዊት ከብዙ ድካም ጋር፣ አባቶቻችን ከብዙ ድካም ጋር፣ ኢየሱስስ በፍጽምና ሊገለጥ በማይችል የሚዳሰስ ፍጽምና እኔና በዚህ ዘመን ተረኛለን። እግዚአብሔር የሰጠን ሚሽን አለ። እግዚአብሔር በእናንተ ሁኔታ የሚከብርበት ነገር አለ። እንደ አካል ግን ክርስቶስን መግለጥና ማክበር፣ የተሰቀለውን ክርስቶስን ማድመቅ አሜን። እግዚአብሔር የሥራ በር ከፍቶላችኋል። እግዚአብሔር እድል ሰጥቷችሁ ኢየሱስ ክርስቶስን ለመግለጥና በእናንተ ዘመን ፈቃዱን ፈጸማችሁ ለማለት ብቻ ተጠቀሙት። አልቲሜት ጎላችን በቃ የከበረው ፍጻሜያችን ፋይናል ዲስቲኔሽናችን እርሱን እያገለገልን ነው ማለቅ ያለበት። እርሱን እያገለገልን ነው መሆን ያለበት። በቃ የከበረውን ፍጻሜያችንን ያንን የዘላለም ተስፋችንን መገናኘት ከፈለግን እርሱ በሚፈልገው መንገድና እርሱ ባየልን ባሰበልን መንገድና የክርስቶስን ፉትፕሪንት የክርስቶስን ኮቴ ተከትለን ነው መኖር የሚገባል። ምንም ነገር እግዚአብሔር ቢያደርግልህ ለአንተ ሲል ቢከለክል ቢሰጥ ትሞታለህ ማለት ነው። ከሰጠ ደግሞ ቢከለክል ታስቸግረዋለህ ማለት ነው። እግዚአብሔር ባለጠጋ ነው። ብር ወስደህበት አይጎልበትም። የሰጠህ ይበልጣል። ሕይወት ሰጥቷል። አየኔና እግዚአብሔር ቁርኝት ሕይወት ነው፣ ትርፍ አይደለም። ምንም ነገር ሲያደርግልኝ ልጄ ነው ብሎ ነው የሚያደርግልኝ። ምንም ነገር ሲያደርግልኝ አባቴ ነው። ብዙዎች ይህንን እውነት ላለመረዳት ራሳቸውን እጅግ በጣም ከእግዚአብሔር ቃል እውነት ለማራቅ ስለሚጣጣሩ ነው እነዚህ ከርሳሞች ወዳደሮች ላይ ሄዶ እየወደቁ ያሉት። እግዚአብሔር ሲሰጥም የሰጠበትን ምክንያት ያውቃል። ከከለከለም ከነፈገም ንፉግ ስለሆነ አይደለም፣ ስለሚጠነቀቅልንም ጭምር ነው። አንዳንዶቻችን ወደ ቤተ ክርስቲያን ሁላ የምንሄድበትን አጀንዳ ሁላ ቀይረነዋል። በቃ የምንሄደው እየየ ለማለትና የጎደለ ጉድለታችንን ብቻ ነግረነው ለመምጣትና የሆነ ነገር ሆነልህ ተጽናንተን በቃ ሆነልህ፣ ተደረገልህ፣ ተከናወነልህ፣ አካውንት ላይ እንዲገባ ተብለን ተጽናንተን ብቻ በቃ ተሰካክሰን ለመግባት ነው። አይደለም። የእግዚአብሔር ትልቁ በእናንተ ላይ ያለው አጀንዳ አንደኛ ለእናንተ የዘላለም ሕይወት መስጠት ነው። ወደ እግዚአብሔር ክብር መመለስ ነው። እርሱ እንደወደደና እርሱ እንደፈቀደ ደግሞ እንደ ፍቃዱ መመላለስ ነው። እንደወደድን እኮ እያልን የተቸገርነው። አሁን ገንዘብም አስፈላጊ ነው። ምንድነው አስፈላጊነቱ? እኔ ባዶውን ቢሆን ወደዋለሁ አልቀበለው። ባዶውን እንዴት በመላጣ ሆኖ ምን ነው ወደው ምን በልተን ምን ጠጥተን እኔም የማይሆን ነገር አውርቼ ከምንለያይ ገንዘብ ትልቅ ወሳኝ ነገር ነው። ገንዘብ የሌለው ወንድ ባናት ተተከል የት ነው የሰማሁት? ባናቱን ባይተከል በቃ ትንሽዬ ነው ኖሮት አትዳር ፍራንክ ይፈልጋል። በጣም ፍራንክ ሳይኖርስ አይጋባም። ሰው መፋቀር መዋደድ መጋባት አይችልም። ምን ሊበላ ሊጠጣ አብሮ አይሰሩም። አሁን ስራ ቶሎ ይገኛል። ይሞከራል። በመሞከር ነው ያዘው። ይሞክሩ። በጣም ጸዴ ሀሳብ ነው። ይሞክሩ። ያው በመሞከር ውስጥ
በጣም ብዙ ሰክሰሶችና ውጤታማነቶች አሉ። ማግኘት የመሞከርና የልፋት ውጤት ነው። እነኚህ እናታችን ያሉትን ሐሳብ በጭራሽ ነው ማልቃወመው። አክቹአሊ ናውዴይ አብዛኛው ሰው ሪሌሽንሺፕም ሆነ ጓደኝነትም ሆነ ትዳርም ሆነ ብዙ ነገር አገልግሎትም ምናምን ወዳለው ሰው የሚያደላና ገንዘብ ወዳለው ቤንድ የሚያደርግ ቢሆንም ነገር ግን ትክክለኛና ጤናማ ነገር አይደለም። ከዚህ በፊት እንደውም አንዲት እህታችን የተናገረችውን ቪዲዮ ይዤላችሁ መጥቼ ነበረ። በትዳር ዙሪያ የእግዚአብሔር ፍቃድ የሚመስላችሁ በቃ ያለው ወንድ ብቻ ነው፣ የሌለው ወንድ የእግዚአብሔር ፍቃድ ነው። በነገራችን ላይ ማግኘት የጥረት ውጤት ነው። ማግኘት የልፋት ውጤት ነው። ይቺ ምድር ሳትከፍሉ የምትሰጣችሁ ነገር ስለሌለ ያንን ነገር ከፍላችሁ ምድር ልትሰጣችሁ የምትችለውን ነገር ከፍላችሁ ለማግኘት መልፋት አለባችሁ። ምክንያቱም ከፍላችሁ ስለምትሰጣችሁ ማለት ነው። ዳር ውስጥም ብትገቡ የምትበሉትን ነገር ለማግኘት ገንዘብ ያስፈልጋችኋል። የምትጠጡትን ለማግኘት ገንዘብ ያስፈልጋችኋል። ልጅ ይመጣል። ልጃችሁን ለማሳደግ ገንዘብ ያስፈልጋችኋል። ልጃችሁን ለማስተማርም ገንዘብ ያስፈልጋችኋል። ነሰሰሪና ቤዚክ ኒድ ቢሆንም ግን ዋናና ፋውንዴሽን ነው ብዬ ገንዘብን አላስብ። ስለ ገንዘብ ምን ታስባላችሁ? ስለ ሃርድ ወርኪንግ ምን ታስባላችሁ? ኮሜንት ሴክሽን ላይ አስቀምጡልኝ። በዚህ አጋጣሚ በሶሻል ሚዲያ ላይ መስራት የምትፈልጉ እህት ወንድሞቼ በቤሪያ ፖድካስት በሚለው የዩቲዩብ ቻናሌ ላይ በጣም ብዙ የተለያዩ የዩቲዩብ ላይ እንዴት ገንዘብ እንደምትሰሩ እያሳየዋችሁ ብዙዎች እየተጠቀሙበት ይገኛሉ። ሰርች አድርጋችሁ ሰብስክራይብ እያደረጋችሁ እዛ ላይ የምለቅላችሁ ቪዲዮዎች መከታተል ትችላላችሁ። አቢግያ የንጉስ ዳዊት ሚስት ከመሆኗ በፊት ናባል የሚባል ሰነፍ ባል ነበራት። እግዚአብሔር በዛ በሰነፍ ባል ውስጥ እንድታልፍ አድርጓታል። ሩት የቦኤዝ ሚስት ከመሆኗ በፊት በጣም በብዙ ችግር ውስጥ ማለፍ ነበረባት። እግዚአብሔር ዮሴፍን በቤተ መንግስት ውስጥ ሊሾመው ሲፈልግ መንገዱን አልጋ ባልጋ አድርጎ አልነበረም የሚያሳልፈው፣ በባርነት ውስጥ ማለፍ ነበረበት። ሙሴ የእስራኤል መሪ ከመሆኑ በፊት በምድረ በዳ ውስጥ መኖር ነበረበት። ዳዊትን በእስራኤል ላይ ሲያነግሰው ክራውን አልነበረም አስቀድሞ የሰጠው ጎልያድን ነበረ። ዳዊት ጎልያድን ማሸነፍ ነበረበት። ዳንኤል በአንበሳ ጉድጓድ ውስጥ ማለፍ ነበረበት፣ የዳንኤል አምላክ እግዚአብሔር ተብሎ ከመጠራቱ በፊት። በጣም በብዙ ችግርና ስቃይ ውስጥ ስታልፉ፣ በብዙ ፈተና ውስጥ ስታልፉ እግዚአብሔር ረስቷችሁ ወይንም ደግሞ ትቷችሁ ሳይሆን ለሚመጣው ክብር፣ ለሚመጣው መልካም የሆነ ህይወት እያሰለጠናችሁና እያስተማራችሁ ነው ያለው። ስለዚህ በተለያየ ፈተና ውስጥ ስታልፉ ቀና ብላችሁ እግዚአብሔርን ተመልከቱ። እግዚአብሔር ሁሉ ጊዜ ከኛ ጋራ ነው። ተባረኩልኝ። ናርዲያችን ተባረኪ። ጌታ ኢየሱስ ክርስቶስ ዘመንሽን ይባርከውና ያው እንግዲህ ቆንጆ የሆነ ምክር ነው። በብዙ አይነት ማጣት ውስጥ ማግኘት ውስጥ በብዙ አይነት ውጣ ውረድ ውስጥ ስናልፍ እግዚአብሔር እኛን የሆነ ሌሰን ሊያስተምረን ስለወደደና በየሆነች ፓዝ ውስጥ አሳልፎን ጉልበታችንን ሊያጠነክረው ስለወደደ ልባችንን ሊደግፈውም ስለወደደ ነውና ልባችሁ በዚህ አይራድ፣ ልባችሁ በዚህ አይታወቅ። እግዚአብሔር አዋቂ ነው። እግዚአብሔር የሚሰራውን የሚመዝን ጌታ ነው። እግዚአብሔር የሚያደርገውን ያውቃል። ነገራችሁን ሁሉ ለሱ አሳልፋችሁ ስጡት። በቃ ምንም የሚያሰጋ ነገር የለም። እርሱ እጅ ገብቶ ምንም የሚያስፈራም ሆነ የሚያስደነግጠን ነገር የለም። ነገሮችን ሁሉ ለበጎ ይሆኑልን ዘንድ መልካምን ሐሳብ የሚያስብልን ድንቅ የሆነ ጌታ ነው። በዚህ ጌታ ላይ መደገፍ ትርፍ ነው። በዚህ ጌታ ላይ መመካት ጥቅም ነው። በዚህ ጌታ ላይ መታመን በቃ ማምለጥ ነው። የማረፊያችን ነው ይሄ ጌታና ይህንን ጌታ በዚህ አጋጣሚ የግል አዳኛችሁ አድርጋችሁ ያልተቀበላችሁ ሰዎች ይህንን ጌታ ቀን ሳለ የግል አዳኛችሁ አድርጋችሁ ተቀብላችሁት አምናችሁት መታመኛችሁ አድርጋችሁት መደገፊያችሁ አድርጋችሁ በህይወታችሁ ውስጥ እንድታኖሩትና በህይወታችሁ ውስጥ እንዲኖር እድልን እንድትሰጡት ጥሪን አቀርብላችኋለሁ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።